የነፃነት ወርቅነህ ባለቤት ህዝብን የናቀች ሰው ናት። እሱ ነፃነት ወርቅነህ የህዝብ ልጅ ከሆነ እሷ ደግሞ የነፃነት ወርቅነህ ባለቤት ከሆነች ወጥታ ለቅሶ የተገኙትን እሱን ያስቀበሩትን በእሱ ሀዘን ልባቸው የተሰበረውን የእሱ ተመልካች የሆኑትን እስካሁን ድረስ እሱን ሲከተሉ የነበሩትን ህዝቦች ወጥታ ማመስገንም ይቅርታ መጠየቅም ካለባት መልእክት ማስተላለፍም ካለባት እስካሁን ማድረግ ነበረባት። የዛን ቀን ኦኬ ተሸፋፍናለች ምናምን ኢቭን ተሸፋፍና እንኳን ጥርሷን አሟት ነው ብላችኋል አይደለ? ጥርሷን አሟት ነው። አይኗ እንኳን ትንሽ አይበርዝም እንዴ? እናንተ ምን ሆናችሁ ነው? አይኗ እንኳን ትንሽ አይደፈርስም? ያለቀሰ ሰው እኮ ደንግጣ ነው እንዲሁና ነው ምናምን። እኔ በሞተ ሰው መፍረድ አልፈልግም፣ በሞተ ሰው ቤተሰብ መፍረድ አልፈልግም። ግን እውነት ከእውነት ደግሞ የትም መሸሽ አይቻልም፣ የትም ማለት ነው። እውነት እኮ እንዲህ እኮ ነው የምትመጣው፣ አይናችሁ ላይ ታስታውቃለች እውነት። ቢያንስ የዛን ቀን እንዳላችሁት ከሆነ አዝና ደንግጣ ምናምን ከሆነ ስቲል ባለው ጊዜ ደግሞ ዛሬ ከሞተ እኮ ኦልሬዲ ከሳምንታት እያለፉት ነው። ስቲል ባለው ጊዜ ደግሞ ወታ እንኳን ህዝቡ ማጽናናት፣ ይቅርታ ማለት ካለባትን ይቅርታ ማለት፣ ማመስገን ያለባትን አመስግና ነበር ወደ ሀገሯ መመለስ የነበረባት። እንደ ለማንኛውም የፈለጋችሁትን በሉ፣ የፈለጋችሁትንም ኮሜንትም ጻፉ፣ ተሳደቡ፣ ምንም ችግር የለውም። ሰው ግን እኔ የተሰማኝም የሰማሁትንም አካፍላችኋለሁ ወይም እንዳካፍላችሁ ዝግጁ ሆኛለሁ። ግን እናንተ ምን ይመስላችኋል? ባለቤት የነፃነት ወርቅነህ ባለቤቱ እንደሞተበት ሰው ናት ወይ? ቢያንስ የዛኔ አሁን ዛሬ ከሞተ ስንት ቀኑ ነው አይደለ እንዴ? ቢያንስ ማመስገን የለባትም ወይ? ከነፃነት ቤተሰብ ውስጥ ወንዱ ልጅ ብቻ ነው የተናገረው። ለቅሶ ላይ እንኳን ይዋቸው ሌሎቹ ልጆች እኮ ኢቭን ነፃነትን የማያውቁት ነው የሚመስለው። ልጁ እንኳን አይመስሉም። ልክ ለቅሶ ሊደርሱ የመጡ ነው የሚመስሉት። እንዴ እናቶች ምን ሆናችሁ ነው? ልጃችሁን በፍቅር አሳድጉ። ከአባት ጋር ቅርቤታ እንዲኖራችሁ አድርጋችሁ አባትና ልጅ በጣም ተቀራራቢ ሆነው በፍቅር እንዲያድጉ የአባትን ፍቅር እንዲያውቁ አድርጋችሁ አሳድጉ። ይሄ የተሰማኝን ስሜት መናገር ደግሞ ምንም እኔን የሚያሰድበኝም አይደለም። ሲጀመር አንደኛ የዛኔ እንደዛ ተሸፋፍና ለቅሶ ላይ በነበረችበት ሰዓት ላይ ተሸፋፍና አመጣጧ ማለት ነው። ኦኬ ደንግጣ ነው፣ ልቧ ተሰብሮ ነው ምናምን ብለናል አይደለ? እስኪ እስካሁን ድረስ ራሱ ነፃነት የህዝብ ልጅ እንደሆነ ነፃነት ህዝብ እንደሚወደው ወታ ህዝብን እንኳን አላመሰገነችም። በቀብሩ ላይ ለተገኙ ለሱ ላዘኑ እስካሁን ድረስ ከልጅነት እስከ እውቀት ድረስ በአርት ላይ የቆየ ሰው ነው። ህዝብ እሱን የሚወደው ነው። ህዝብ ያነሳው ልጅ ነው። በነገራችን ላይ አርት ላይ ያሉ ልጆች እኮ የህዝብ ልጆች ናቸው። ህዝብ ነው እኮ የሚያነሳቸው እነሱን። ስለዚህ ዛሬ ወታ ህዝብን ማመስገን የለባትም ወይ? ሀዘኔታዋን ከህዝብ ጋር መጋራት የለባትም ወይ? እኔ እንደ ማንኛውም ሰው የተሰማኝን ስሜት መግለጽ እችላለሁ። ነፃነቴን አትገድቡኝ አሁንም ቢሆን። ስለዚህ ሆርስ ቲዩብ የሚለው ቻናል ደግሞ ቲክቶክ ላይ ምን ብለዋል መሰላችሁ? ትልቁ ልጅ የነፃነት ልጅ አይደለም ብሎ ዘግቧል። ለማንኛውም በዚህ ጉዳይ ስለማላውቀው ነገር አላወራም። እናትና አባት ናቸው የሚያውቁት በዚህ ጉዳይ። እናት ነች የምታውቀው፣ አንድ ፈጣሪ ነው የሚያውቀው። በዚህ ጉዳይ ላይ ምንም አይነት ሀሳብ አልሰጥም። ግን ዳይሬክት ምንድን ነው ያለው? እናት መጀመሪያ ልጅ የነፃነት ወርቅነህ ልጅ አይደለም ነው ያለው። ግን ልጅ ደግሞ የሚመስለው ከሁሉም ልጆች ደግሞ እሱ ነው። በእውነት በጣም ያዘነ የደነገጠ በቃ አባትነቱን እሱ በሰል ያለ ልጅ ስለሆነ አባትነቱን የሚያውቁም እሱ ነው። የአባት ፍቅር የገባው ማለት ነው። ሌሎቹ በቃ ኦልሬዲ ለቅሶ ለመድረስ ነው የመጡት። ወይ አጎት የሆነ የማያውቁት አጎት አለ አይደለም፣ የሆነ የማታውቁት አጎት ከሀገር ቤት ሞቷል ለቅሶ ድረሱ ምናምን ተብለን ተሰብስበውን ይዘውን የሚሄዱት ሳናየው ሳናውቀው በቃ ለቅሶ መድረስ ስላለብን ብቻ ሻርባችን ለብሰን የምንቆመው አለ። ልክ እንደዛ ነው። ስለዚህ የነፃነት ወርቅነህ ባለቤት አሁንም ቢሆን እሷ ክብረ ቢስ ስርዓት የሌላት ህዝብን የናቀች ሰው ናት። እሱ ነፃነት ወርቅነህ የህዝብ ልጅ ከሆነ እሷ ደግሞ የነፃነት ወርቅነህ ባለቤት ከሆነች ወጥታ
ለቅሶ የተገኙትን እሱን ያስቀበሩትን በእሱ ሀዘን ልባቸው የተሰበረውን የእሱ ተመልካች የሆኑትን እስካሁን ድረስ እሱን ሲከተሉ የነበሩትን ህዝቦች ወጥታ ማመስገንም ይቅርታ መጠየቅም ካለባት መልእክት ማስተላለፍም ካለባት እስካሁን ማድረግ ነበረባት። የዛን ቀን ኦኬ ተሸፋፍናለች ምናምን ኢቭን ተሸፋፍና እንኳን ጥርሷን አሟት ነው ብላችኋል አይደለ? ጥርሷን አሟት ነው። አይኗ እንኳን ትንሽ አይበርስም እንዴ? እናንተ ምን ሆናችሁ ነው? አይኗ እንኳን ትንሽ አይደፈርስም? ያለቀሰ ሰው እኮ ደንግጣ ነው እንዲሁና ነው ምናምን። እኔ በሞተ ሰው መፍረድ አልፈልግም፣ በሞተ ሰው ቤተሰብ መፍረድ አልፈልግም። ግን እውነት ከእውነት ደግሞ የትም መሸሽ አይቻልም፣ የትም ማለት ነው። እውነት እኮ እንዲህ እኮ ነው የምትመጣው፣ አይናችሁ ላይ ታስታውቃለች። እውነት ለብቻዋ ታስታውቃለች። ስለዚህ ቢያንስ የዛን ቀን እንዳላችሁት ከሆነ አዝና ደንግጣ ምናምን ከሆነ ስቲል ባለው ጊዜ ደግሞ ዛሬ ከሞተ እኮ ኦልሬዲ ከሳምንታት እያለፉት ነው። ስቲል ባለው ጊዜ ደግሞ ወታ እንኳን ህዝቡ ማጽናናት፣ ይቅርታ ማለት ካለባትን ይቅርታ ማለት፣ ማመስገን ያለባትን አመስግና ነበር ወደ ሀገሯ መመለስ የነበረባት። ሰው በጣም ህዝብን የናቀች ለባለቤቷ ፍቅር የሌላት ልጆቿን ከአባትና ልጅ በአግባቡ አባትና ልጅ ፍቅር ተሰታቶ እንዳላደጉ በይፋ የሚያስታውቅባት አይነት ሴት ናት። የፈለጋችሁትን በሉ፣ የፈለጋችሁትን በሉኝ። እውነቱን ግን እነግራችኋለሁ። እውነቱ ይሄ ነው። ስለ መፋታታቸው ስለ አብረው አለመኖራቸው ምናምን እሱን ተውት። 3 ልጅ እኮ ተወልዷሉ። 3 ልጅ እኮ ተወልዷል። በአንድ ቀን ሌሊት ራሱ በአንድ ቀን ሌሊት ራሱ ወንድና ወይም ባልና ሚስት የሚጋራው ፍቅር እኮ ትልቅ ነው፣ ለነሱ ትልቅ ነው። እኛም አይገባል። ባልና ሚስት ብቻ የሚረዱት የአንድ ቀን ሌሊት ፍቅር ራሱ ቀላል አይደለም። 3 ልጅ እስከሚመጣ ድረስ እነሱ በፍቅር አብረው የነበሩ ናቸው። ተፈቃቅደዋሉ። በትዳራቸው ደስተኛ ስለሆኑ ነው ልጅ እየወለዱ የነበሩት። ዛሬ ደግሞ በህይወት ሲሄድ የዚህን ያክል አላቅም። ኦልሬዲ እሷ በጣም ለህዝቧ ለሀገሯ ሰው ንቀት እንዳለባት እጅግ በጣም ያሳብቃል፣ ያስታውቃል። ስለዚህ እኔ መወቀስን የመሰደብ ካለብኝ የፈለጋችሁትን በሉና ተሳደቡ። በባለፈው ቪዲዮም ስትሳደቡ ነበር፣ የፈለጋችሁትን ስትሉ ነበር። ይቅርታ ለማለትም ፈልጌያለሁ ብያለሁም። ግን እውነትን መደበቅ አንችልም። እውነት ሁሌም አለች። ስለዚህ የነፃነት ባለቤት ጥፋት አለባት፣ አጥፍታለች። ያጠፋችው ምንድን ነው ካላችሁኝ አባቷን ባለቤቷን ወይም የልጆቿን አባትና ልጆቿን አቀራርባ ወይንም በርቀት እንኳን ያሉ ሰዎች ከሆኑ በፍቅር አድርጋ የአባታቸው ፍቅር እንዲገባቸው አድርጋ አላሳደገቻቸውም። በምን ተረዳሽ በምን አወቅሽ ካላችሁኝ ልጆች የቀብር ስነስርዓቱ ላይ ሲመጡ ልክ የማያውቁ አጎታቸውን ሊያስቀብሩ እንደመጡ አይነት ስሜት ነው ልጆቹ ላይ እየታየ ያለው። የእሷን ተውት። ያንንም ደግሞ ደንግጠው ነው ልጆች ናቸው፣ እሷም ደንግጣ ነው፣ ጥርሷ ታሞ ነው ምናምን ብለን አሳልፈናል። ዛሬ ደግሞ ስቲል ባለው ጊዜ ደግሞ ብዙ አማራጮች አሏት። ብዙ ቀናቶች አልፈዋሉ። እዛን ቀን አብሮ ያለቀሱትን አብሮ ሲያላቅሷት የነበሩትን ቤተሰቦች፣ ተመልካቾች አክብራ ለምስጋናም ይሁን ለይቅርታም ይሁን ለምንም ነገር እስካሁን ድረስ ህዝብ ይዞት የነበረውን የአርት ባለቤት ዛሬ ወጥታ ህዝቡን ማመስገን፣ ይቅርታ መጠየቅም ንግግር ማድረግ ነበረባት። ህዝቡን ማክበር ነበረባት ኦልሬዲ። ስለዚህ የነፃነት ባለቤት ንቀት የተሞላባት ሰው ነች። ስለ ፍቹ ምናምኑን ተውት። እንዲሁ ራሱ ተመልከቱ፣ እናንተ ራሱ ፍረዱ ማለት ነው። ምን አገባሽ ምናምን ልትሉ ትችላላችሁ። እንደ ማንኛውም ሰው ደግሞ የተሰማኝን ነገር በግልጽ የመናገር መብት አለኝ። ይሄ ነው እውነታው።